እኔ አንድ ጊዜ ደቡብ አፍሪካ የሚባል ሀገር ለቤተክርስቲያን አገልግሎት ሄጄ አንድ የገጠመኝ ነገር ልንገራችሁ። አንዲት የ13 ዓመት ህፃን ነች እና ያው ህፃናት ታውቃላችሁ ጥያቄ ያልቅባቸው እና ብዙ ጥያቄ ሰብሰብ ብለው ለምን እንዲሆነ እያሉ ሲያስጨንቁኝ ቆዩና አንዲት ልጅ 13 ዓመት ልጅ መጣችና እኔ ኢትዮጵያን በጣም ነው የምጠላት አለች። በጣም እኔ ኢትዮጵያ የምትባል ሀገር አልወድም አለች። እዛ ሀገር ነው ተወልዳ ያደገችው። በጣም ተበሳጨው። ያው አልመታት ነገር የሰው ሀገር ነው። እዚህ ሀገር ቢሆን በኩርኩም ነው የምንለው አይደል? ልጅ እንደዚህ ሲል ግን እዛ በሰው ሀገር ከምቀርብዬ ያው እየተናደድኩ ለምንድን ነው የማትወጃት ኢትዮጵያን አልኳት። ስላት ኢንተርኔት ላይ ጉግል አድርጌ ሳጠና በጣም ህፃናት የሚደፈሩበት ሴቶች የሚጠለፉበት በጣም ብዙ ወንጀል ያለበት ሀገር ኢትዮጵያ ነው አለች። ስለዚህ ኢትዮጵያን አልወዳትም አለች። ይህን ስትል ደስ አለኝ። ለምን ደስ አለኝ መሰላችሁ? እንደ ደቡብ አፍሪካ ወንጀል ያለበት ሀገር የለም በዓለም ላይ። እንደ ፖሊስ ጣቢያ ሁሉ ይዘረፋል። ደቡብ አፍሪካ ውስጥ ፖሊስ ጣቢያ ይዘርፋሉ። እንግዲህ ፖሊስ ጣቢያ ከዘረፉ ሌላ ቦታ ምን ሊሆን ነው? እግዚአብሔር ያሳያል። ስለዚህ አንቺ ፖሊስ ጣቢያ የሚዘረፍበት ሀገር ቁጭ ብለሽ ከደቡብ አፍሪካ በላይ ወንጀል ያለበት አለው እንዴት ኢትዮጵያን እንደዚህ ትያታለሽ አልኳት። ምን አለች መሰላችሁ? ልክ ነህ፣ ደቡብ አፍሪካ ብዙ ወንጀል ይፈጸማል። ነገር ግን ደቡብ አፍሪካ እኮ ስሟ መጽሐፍ ቅዱስ ላይ አልተጻፈም። ኢትዮጵያ ግን ስሟ ስንት ጊዜ ተጽፏል? ከዚህ በላይ ዱላ አለ የለም። ተመልከቱ። እሺ አመስግኑ፣ ግድ የለም እግዚአብሔር። ግን ይሄ የሚያስጨበጭብ አይደለም፣ በእውነት የሚያስለቅስ ነው። ብዙ ወንጀል የሚሰራው ስሟ 40 ጊዜ መጽሐፍ ቅዱስ በተጻፈባት ሀገር። የእግዚአብሔር ሀገር ሆና ከሆነ እንደዚህ ይሆን ያለ ነው። የእግዚአብሔር ሀገር ባትሆን ኖሮ ምን ልንሆን ነበር? አሁን እንደው ቅድስት ሀገር ሆነን ነው እንደዚህ የምንበጣበጠው አይደል? እርኩስ ሀገር ቢሆን ምን ልንሆን ነበር? በጣም እኮ የሚገርም ነው። ልጅቷን እንግዲህ መንፈስ ቅዱስ ነው ያናገራል። ግን ቀላል ነገር አይደለም። እግዚአብሔር ስለ ኢትዮጵያ የተናገረው ሁሉ መልካም ነው። ኢትዮጵያ እጆቿን ወደ እግዚአብሔር፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው። በጣም ይገርማል። በተነሳንበት ቦታ ሁሉ በመልካም ነው ስለ ኢትዮጵያ የተናገረው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ተመልከቱ። እውነትም ኢትዮጵያ እግዚአብሔር እጁን ወደ እሷ እስኪዘረጋ እንኳን ጠብቃ አታውቅም። ሁሌም ኢትዮጵያ እጆቿን ወደ ማን ትዘረጋለች? ንግሥተ ሳባም ከኢትዮጵያ ተነስታ እግዚአብሔርን ፈልጋ የሰሎሞንን ጥበብ ልታይ ሄደች ይላል። ኢትዮጵያዊው ጃንደረባም ከኢትዮጵያ ተነስቶ ሊሰግድ ወደ ኢየሩሳሌም ሄዶ ነበር ይላል። ለምን? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የሮሜ መልእክት ላይ እኮ እግዚአብሔር ምርር ብሎት የተናገረው ቃል አለ። የሮሜ መልእክት ላይ ቀኑን ሙሉ ወደ እስራኤል እጆቼን ዘረጋዋል። ቀኑን ሙሉ ወደማይታዘዙ ወደ እስራኤላውያን እጆቼን ዘረጋው። እግዚአብሔር እጁን ወደ እስራኤል ዘርግቷል፣ ወደ ኢትዮጵያ ግን አልዘረጋም። ለምን? ኢትዮጵያ ራሷ እጆቿን ወደ እግዚአብሔር ትዘረጋለች። እኛ እሱ እስኪፈልገንም አንጠብቅም፣ እኛም ፈልገዋል። ኢትዮጵያውያን ደጅ ሲጸኑ የኖሩት ለሌላ አይደለም። አሁን ነው እንጂ ተሰደን ለምግብ፣ ተሰደን ለእንጀራ፣ ተሰደን ችግር ለመፍታት ሰው ሀገር የተገኘ ነው። መጽሐፍ ቅዱስ ላይ ያሉት ኢትዮጵያውያን ወደ ሌላ ሀገር ከሄዱ ጥበብ ፈልገው ነው፣ መጽሐፍትን ፈልገው ነው፣ ታቦተ ጽዮንን ፈልገው ነው። ሄደው ይዘው የሚመጡት መጽሐፍ ነው፣ ሄደው ይዘው የሚመጡት መስቀል ነው፣ ታቦት ነው፣ ወንጌል ነው። ለምን? ኢትዮጵያ እጆቿን ወደ ማን ስለምትዘረጋ? ወደ እግዚአብሔር ስለምትዘረጋ። ስለዚህ በመጽሐፍ ቅዱስ የተጻፉ የቀደሙ ጥቅሶች በሙሉ ስለ ኢትዮጵያ መልካም ነገር ይናገራሉ። አሁን የጠቀስነው የሐዋርያት ሥራ ምዕራፍ 8 ላይ እንዲህ ይላል። የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው ይላል። እንግዲህ ፊልጶስ ከሰባቱ ዲያቆናት መካከል አንዱ ነው። ዲያቆን ሆኖ ያጠመቀ በታሪክ እሱ ነው ያለው። ሁለተኛ ሐናንያ ነው ቅዱስ ጳውሎስን ያጠመቀ። ክህነት ሳይኖራቸው ያጠመቁ ሰዎች እግዚአብሔር ፈቅዶ ይሁን ብሎ ማለት። በኋላ ሐዋርያት አጽንተውላቸዋል፣ እነሱም ክህነታቸው ከፍ ብሎ። ፊልጶስ ተሰዶ እስጢፋኖስ በድንጋይ ተወግሮ ከሞተ በኋላ ክርስቲያኖች ሲበተኑ ወደ የሀገሩ ተበተኑ። በተሰደዱ ሰዓት በሄዱበት ወንጌል ሰበኩ። እንግዲህ እስጢፋኖስ በአሰቃቂ ሁኔታ ነው የተገደለው። ምዕመናን ከኔ ጋር ናችሁ? በድንጋይ ተወግሮ ሊቀ ዲያቆናት እስጢፋኖስ ሰማዕት ሆኖ ሲሞት ክርስቲያኖች ተሸበሩ፣ ወደ የሀገሩ ተበተኑ። እግዚአብሔር በእስጢፋኖስ ሞት ምክንያት ክርስቲያኖች መበተናቸውን ለበጎ ነገር ተጠቀመበት። ቤተ ክርስቲያን ስደት ላይ ነች።
ግን የቤተ ክርስቲያን ስደት ስብከት አያስቆምም። የቤተ ክርስቲያን መከራ ወንጌል እንዲስፋፋ ነው የሚያደርገው። ስለዚህ ፊልጶስም ሌሎችም በሄዱበት ሁሉ ወንጌልን ይሰብኩ ነበር። ፊልጶስ በሰማርያ ወንጌል ከሰበከ በኋላ መንፈስ ቅዱስ ምን አለው? ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው። ተነስቶም ሄደ ይላል። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር ይላል። አንድ የኢትዮጵያ ሰው ምን ሊል ነበር የሄደው? ወደ ኢየሩሳሌም ሊሰግድ። ኢትዮጵያውያን ረጅም ጉዞ ተጉዞ ለብዙ ዘመናት ኢየሩሳሌም ይሳለማሉ። አሁንም ድረስ የሁላችን ምኞት እዚህ ያለ ነው። ኢየሩሳሌም መሄድ ትፈልጋላችሁ? አፈልጉ እንፈልጋለን። ደስ ይለናል። ህልማችን ነው። እንደው ያችን ቅድስት ሀገር ረግጬ በሞትኩ ይላሉ ብዙዎች። እድሜያቸው ሙሉ ገንዘብ አጠራቅመው ቅድስት ሀገርን ተሳልመው ልክ ሲሳካላቸው እዛውም የሚሞቱ ሰዎች አሉ። ይህ የኖረ ልማዳችን። በጣም ብዙዎች አሁን ቴክኖሎጂ ባለበት ዘመን አይደለም። ወደ ኢየሩሳሌም ሄደው ለመስገድ መንገድ ሲሄዱ ሽፍታ ገድሏቸው የሞቱ፣ አውሬ በልቷቸው የሞቱ በየመንገዱ ብዙ አባት እናቶቻችን አሉ። በረከታቸው ይደርብን። ስለዚህ ሊሰግድ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ይህ ሰው ተራ ሰው አይደለም፣ ባለስልጣን ነው። በንግሥት ህንደኬ በገንዘቧ ሁሉ የሰለጠነ ጃንደረባ ነው ይላል። ጃንደረባ ማለት ምዕመናን፣ በመጽሐፍ ቅዱስ ሁለት አይነት ትርጉም አለው። አንደኛ በሰው እጅ በሆነ ምክንያት የመራቢያ አካሉ የተሰለበ ሰው ማለት ነው። ስልብ የሆነ ሰው የመጀመሪያው ትርጉሙ ይሄ ነው። ሁለተኛ ጃንደረባ ማለት ባለስልጣን ማለት ነው። ሁለተኛ ትርጉሙ እሱ ነው። ሶስተኛ መናኝ መነኩሴ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መንግሥተ ሰማያት ራሳቸውን ጃንደረባ ያደረጉ ሰዎች አሉ ይላል። ስለምን ራሳቸውን ጃንደረባ ያደረጉ? ስለ መንግሥተ ሰማያት። እነማን ናቸው እነዚህ? መነኮሳት ናቸው። ማግባት መውለድ ሲችሉ ራሳቸውን የሰለቡ ማለት በስጋ አይደለም፣ አካላቸውን አይደለም፣ ሰውነታቸውን ምኞታቸውን ሰልበው ለእግዚአብሔር ራሳቸውን የለዩ ቅዱሳን መነኮሳት፣ መናንያን፣ ሕፃዋን የሆኑ በፈቃዳቸው መናኞች አሉ። ሶስት ትርጉም አለው አልኳቸው። አንደኛ የተሰለበ ሰው፣ ሁለተኛ ባለስልጣን፣ ሶስተኛ የመነኮሰ ወይም መናኝ የሆነ ሰው። ስንት ትርጉም አለው? ይህ ኢትዮጵያዊ ጃንደረባ ከሶስቱ የትኛው ነው? የተሰለበ ነው? ባለስልጣን ነው? ወይስ ድንግል ነው? የትኛው ነው ምዕመናን? የተሰለበ እንዳልሆነ እኔ አንድ ማስረጃ ልንገራችሁ። ይህ ሰውዬ ከኢትዮጵያ ተነስቶ ሊሰግድ ወዴት ነው ሄደው? አቤት፣ ወደ ኢየሩሳሌም። ወደ ኢየሩሳሌም ገብቶ ለመስገድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? መገረዝ ነው። የመጀመሪያው መስፈርት ምንድን ነው? መገረዝ ነው። ለመገረዝ ምን ያስፈልጋል? የተሰለበ ሰው ሊገረዝ ይችላል? አይችልም። የተገረዘ ሰው ነው መስገድ የሚችለው። ግዝረት ያልፈጸመ ሰው ገብቶ መስገድ አይችልም። የተሰለበ ሰው ደግሞ ወደ ኢየሩሳሌም ወደ ቤተ መቅደስ ገብቶ መስገድ አይችልም። ይሄ ኦሪት ላይ የተጻፈ ሕግ ነው። ስለዚህ ይህ ሰው ገብቶ ኢየሩሳሌም ሰግዶ ነው የወጣው። በዚህ ምክንያት ጃንደረብነቱ የሥጋ መጉደል ወይም የአካል መሰለብ እንዳልሆነ እናውቃለን። ባለስልጣን ነው። አዎ ባለስልጣን ነው። በምን? በንግሥት ህንደኬ በገንዘቧ ላይ ሁሉ የሰለጠነ ጃንደረባ ነው የሚለው። ጃንደረባ ማለት ባለስልጣን ማለት ነው። ይህ ሰው ባለስልጣን ነበረ። ብዙ ጃንደረቦች አሉ። ጲጥፋራ ለምሳሌ ኦሪት ዘፍጥረት ላይ የፈርዖን ጠጅ አሳላፊ የቤቱ አዛዥ የነበረው ጃንደረባ ነበረ ይላል። ሚስት ነበረው። ሚስቱ እንደውም ዮሴፍን እስከ ማስቸገር ደርሳ ተጽፏል በታሪክ ላይ። ስለዚህ ጃንደረባ የተባሉ ባለስልጣኖች አሉ። ይህ ሰው ባለስልጣን ነው። ገንዘብ አለው፣ ባለ ሀብት ነው። ከኢትዮጵያ ተነስቶ ኢየሩሳሌም ለመሄድ የራሱ ሰረገላ ያለው፣ የራሱ የሚያነበው መጽሐፍ ያለው ትልቅ ባለ ሀብት ነው፣ ባለስልጣን ነው። ግን ሊሰግድ ወዴት ሄዶ ነበረ? የሚሰግዱ ባለስልጣናትን ይስጠን። አንዳንድ ሰው ስልጣን ላይ ሲወጣ ይሳለማል። ቤተክርስቲያን አይሳለም። ባይሆን ገንዘብ ካለ የሚያስፈልግ እርዳታ ካለ ልስጣችሁ ብሎ ኪሱ ይገባል። መጥቶ አያነግስም። ከመጣም በቃ ጅንን ብሎ የክብር ወንበር ለብቻ ተሰጥቶት ተቀምጦ ንግግርም ሲያደርግ መንግስት የሃይማኖት ተቋማትን ያበረታታል ምናምን ነው የሚለው። ጥጋቡ አይቻልም።
የትም ቦታ ስልጣን ቢኖርህ በእግዚአብሔር ፊት ግን ትንሽ ነህ አይደለም? አዎ ማንኛውም ስልጣን ከእግዚአብሔር ይበልጣል። ነብዩ እግዚአብሔር ዳዊት ምን አለ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ንጉሥ እኮ ነው፣ ግን ቤተ እግዚአብሔር እንሂድ ባሉት ጊዜ ደስ አለ። ለምንድን ነው ደስ ያለው? መጥቶ ሊጀነን መጥቶ በክብር ሊቀመጥ አይደለም። ዳዊት በእግዚአብሔር ቤት መጣልን መረጥኩ ነው ያለው። ምን ማለት መረጥኩ? መጣልን። ባለስልጣን ብትሆን ከእግዚአብሔር በላይ ስልጣን የለም። ንጉሥ ብትሆን የነገስታት ንጉሥ ማን ነው? እግዚአብሔር ነው። ሊሰግድ ወደ ኢየሩሳሌም ወጥቶ ነበር። ትንሽም ይሁን ትልቅም ስልጣን ያላችሁ ይህንን የምትሰሙ ሰዎች ከስልጣናችሁ ማን ይበልጣል? እግዚአብሔር ይበልጣል። ለእግዚአብሔር የምንሰግድበት ልብ ይስጠን። ትንሽ ሀብት ሲኖረው ሰው ትንሽ ዕውቀት ሲኖረው ይጀነናል። ለመስገድ ለመሳለም ራሱ ይኮፈሳል፣ ይቸገራል። ይህ የኢትዮጵያ ሰው ግን ሊሰግድ ወደ ኢየሩሳሌም ሄዶ ነበር። መንፈሳዊ ጉዞ የሚሄዱ ባለስልጣናት፣ ጸሎት የሚያደርጉ ባለስልጣናት ያስፈልጉናል እኮ። የሚጸልይ ህዝብን ለመምራት እኮ ሳትጸልይ አይሆንም። የሚጾም ህዝብ ለመምራት እየበላህ አይሆንም። ይህ ጃንደረባ ግን ባለስልጣን ነበረ፣ የገንዘብ ሚኒስትር ነበረ። ሊሰግድ ወደ ኢየሩሳሌም ሄዶ ነበር ይላል። አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር ይላል። ምን አይነት አስገራሚ ሰው ነው! ከኔ ጋር ናችሁ ምመና? ባለስልጣን ነው የሰውዬ፣ ባለ ሀብት ነው። ሊሰግድ ኢየሩሳሌም ሄደ። ሰግዶ ሲመለስ ቁጭ ብሎ ምን ያነብ ነበረ? መጽሐፍ ቅዱስ ያነብ ነበር። ምን አይነት ሰው ነው መጽሐፍ ቅዱስ የሚያነብ ኢትዮጵያዊ? እንዴ በእውነት ባለስልጣን ሆኖ ቁጭ ብሎ አስቡት። መንፈሳዊ ጉዞ ተጉዟል። ይሄን ያህል መንገድ ሄጄ ደክሞኛል፣ እግዚአብሔር ይረዳኛል፣ ከዚህ በኋላ ደግሞ ወደ እስራኤል መለስ ብሎ ሌላ ነገር ማንበብ ይችላል። ይህ ሰው ግን ሰግዶ ሲመለስ መጽሐፍ ቅዱስ እያነበበ ነበር የመጣው። ምዕመናን መጽሐፍ ቅዱስ እናነባለን ወይ? ቤታችን ስንገባ ገልጠነው እናውቃለን? በጣም ብዙ ሰው እኮ መጽሐፍ ቅዱስን የሚጠቀመው ለቅዠት ነው። እንዳያቃዠው ወይ በራስጌው ወይ በግርጌው አድርጎ ተሳልሞ ያስቀምጠዋል። መሳለሙ ጥሩ ነው። እርኩስ መንፈስ ያርቃል። አዎ የእግዚአብሔር ቃል ነው ያርቃል። እሱ አይደለም። የመጽሐፍ ቅዱስ ክብሩ ግን መነበቡ ነው። ምዕመናን ተከድኖ መቀመጡ አይደለም፣ መነበቡ ነው። ወጣቶች ስልካችን ላይ ከምናጠፋው ሰዓት መጽሐፍ ቅዱስ ላይ የምናጠፋው ሰዓት ካልበለጠ ክርስቲያኖች አይደለም። ጠዋት ከእንቅልፋችሁ ስትነቁ መጀመሪያ በእጃችሁ የምትፈልጉት ስልክ ነው ወይስ መጽሐፍ ቅዱስ? መልሱልኝ። ስልክ ነው። ስልክ ላይ እኮ ልንሞት ነው። 24 ሰዓት በቃ ስማርትፎን ከኛ በለጠ። ስማርት ሆነ ስልኩ እኮ እኛን አደደበን እኮ። እሱ ከኛ በለጠ። የሚያዘን እሱ ነው፣ የሚያስብልን እሱ፣ የሚያነብልን እሱ። መጽሐፍ ቅዱስ አሁን ድሮ ቢሆን መጽሐፍ ቅዱስ አላገኝም ውድ ነው ለመግዛት ይባላል። አሁን ስልካችን ላይ አለ። እኛ ሌላ ነገር ስናይ ነው የምንውለው እንጂ። አቤት አሁን አንዳንድ የመተግበሪያ አፕሊኬሽኖች ስልካችን ላይ ያሉ የምንጠቀምባቸው መቼ እንደተከፈቱ ይናገራሉ። ላስት ሲን የሚል ሰዓት አለው አይደል? መቼ እንደከፈቱ። መጽሐፍ ቅዱስ ላስት ሲን የሚል ቢኖረው መቼ ነው የተከፈተው? መቼ ነው ገልጠን ያነበብነው? አይተነው አናውቅም እኮ። እንደው ሳናነበው ልንሞት ነው። ይሄ እኮ መጽሐፍ ለኛ ነው የተጻፈው። መለኮታዊ ደብዳቤ እኮ ነው። ላንተ ላንቺ ነው የጻፈው እግዚአብሔር።